በአማራ ክልል በተፈጸመ አደገኛ የድሮን ጥቃት የፋኖ አመራሮች ተገደሉ። እጅግ ልዩ ሰበር ዜና ደርሶናል። ሰፋ ያለ ዘገባ ይዘንበታል። የአውሮፓ ሀገራት ለኢትዮጵያ መንግስትና ለህወሓት ትዕዛዝ ሰጥተዋል። ዝርዝሩ በቆይታችን ይቀርባል። 44 ኤርትራውያን በአንድ ጊዜ በኬንያ ጥገኝነት ጠየቁ። ኤርትራውያኑ ጥገኝነት የጠየቁበት ልዩ ምክንያትን የተመለከተ ትንታኔ ዘገባ ይዘንላችኋል። የንግዱ ማህበረሰብ በሙስናና በብልሹ አሰራር መማረሩ ተዘግቧል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 148 ብር ከ7 ሳንቲም ሲመነዘር የአውሮፓ ዩሮ 172 ብር ከ6 ሳንቲም ይመነዘራል። ፓውንድ 200 ብር ከ9 ሳንቲም፣ ድርሃም 40 ብር ከ6 ሳንቲም እንዲሁም የሳውዲ ሪያል 39 ብር ከ7 ሳንቲም ይመነዘራል። የቻይና ዩዋን 20 ብር ከ6 ሳንቲም የዕለቱ የምንዛሬ ዋጋ ነው። በአቢሲኒያ ባንክ ዶላር 149 ብር ከ6 ሳንቲም ሲመነዘር ፓውንድ 198 ብር ከ8 ሳንቲም፣ የአውሮፓ ዩሮ 173 ብር ከ5 ሳንቲም፣ የሳውዲ ሪያል 42 ብር ከ4 ሳንቲም እንዲሁም የተባበሩት አረብ ኤምሬት ድርሃም 43 ብር ከ3 ሳንቲም፣ የቻይና ዩዋን 20 ብር ከ9 ሳንቲም የዕለቱ የምንዛሬ ዋጋ ነው። በህብረት ባንክ አንድ የአሜሪካን ዶላር 148 ብር ከ7 ሳንቲም ሲመነዘር ፓውንድ 195 ብር ከ6 ሳንቲም፣ ዩሮ 172 ብር ከ6 ሳንቲም ይመነዘራል። ከጥቅምት 24 2013 ዓ.ም በፊት ኢትዮጵያውያን የድል ቀን እንጂ የክህደት ቀን አክብረው አያውቁም ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የሰሜን ዕዝ ጥቃት 5ኛ ዓመት መታሰቢያ በአየር ወለድ ማሰልጠኛ ማዕከል አይደገምም መቼ ማረሳም በሚል መሪ ሐሳብ ታስቦ ውሏል። በዕለቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ጥቅምት 24 2013 ዓመተ ምህረት የሰሜን ዕዝ በወገኑ የተካደበት የተጨፈጨፈበት ለሀገር ያገለገሉ የመከላከያ ሰራዊት አባላት ኢትዮጵያ ያጣችበት መቼም የማይረሳ ቀን ነው ብለዋል። በዚህም ኢትዮጵያ ላለፉት 5 ዓመታት የተፈጸመው ግፍ እንዳይደገም ቀኑን ሁሌም እየዘከረች ቆይታለች ብለዋል። ከጥቅምት 24 2013 ዓመተ ምህረት በፊት ኢትዮጵያውያን የድል ቀን እንጂ የክህደት ቀን አክብረው አያውቁምም ብለዋል። ይህም የኢትዮጵያ አሳፋሪ አንገት የሚያስደፋ ታሪክ መሆኑን ጠቅሰው በዓለም አደባባይ የኢትዮጵያ ተወካይ የነበሩ በሰራዊቱ ላይ ክህደት መፈጸማቸው ጉዳዩን መሪር አድርገዋልም ብለዋል። ሰራዊት በተለያዩ ጊዜዎች መስዋዕትነት ይከፍላል። የሰሜን ዕዝ የሰራዊት አባላት የከፈሉትን መስዋዕትነት ልዩ የሚያደርገው ግን የገዛ ወገኖቻቸው የጨከኑባቸው ስለሆነ ነው ብለዋል። ስለዚህም ዕለቱ ሁሌ ሲታሰብ ይኖራልም ሲሉ ተናግረዋል። የአውሮፓ ህብረትና ኖርዌይ የፕሪቶሪያ ሰላም ስምምነት ፈራሚዎች ከምርጫው በፊት ዳግም የፖለቲካ ውይይት እንዲጀምሩ ጥሪ ያቀረቡ። በኢትዮጵያ የአውሮፓ ህብረት ልዑክ የህብረቱ አባል ሀገራትና ኤምባሲዎች እንዲሁም ኖርዌይ በጋራ በመሆን ከመጪው ሀገራዊ ምርጫ በፊት በኢትዮጵያ መንግስትና በህወሓት መካከል የፖለቲካ ውይይት ዳግም እንዲጀመር ጥሪ አቅርበዋል። የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን መተማመንን ለማጠናከር አዲስ ውይይት እንዲደረግ አሳስበዋል። የአውሮፓ ህብረትና ኖርዌይ የፕሪቶሪያ ሰላም ስምምነት ከተፈረመ 3ኛ ዓመት መያዙን አስመልክቶ ባስተላለፉት መልእክት በሰሜን ኢትዮጵያና በሌሎች አካባቢዎች ሰላምን ለማስቀጠልና ለማጠናከር ወሳኝ መሆኑን አጽንኦት ሰጥተዋል። የተፈናቀሉ ሰዎች ሙሉ በሙሉ ወደ ቀያቸው እንዲመለሱ ማድረግ ጨምሮ ጦርነት ከማቆም ስምምነቱ ጋር የተያያዙ ሂደቶችን ለመደገፍ ዝግጁ መሆናቸውን አረጋግጠዋል። ይህ በእንዲህ እንዳለ ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራሉ መንግስት የፕሪቶሪያ ሰላም ስምምነትን እያፈረሰ ነው ሲል ትላንት ባወጣው መግለጫ ከሷል። የስምምነቱ ፈራሚዎች የሀገሪቱን ሰላም ሂደት እንዲገመግሙ አሳስበዋል።
በአዲስ አበባ ከተማ አስተዳደር ከተወገዱ ንብረቶች 61 ሚሊዮን ብር ገቢ መገኘቱ ተገለጸ። በ2018 ሩብ ዓመት የተለያዩ ተቋማት ካስወገዷቸው ንብረቶች 61 ሚሊዮን ብር መገኘቱን የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን አስታውቋል። ባለስልጣኑ ወቅቱን የጠበቀ ንብረት አወጋገድ ለከተማችን እድገት በሚል መርህ ቃል ከባለድርሻ አካላት በአዲስ ክፍለ ከተማ ውይይት አካሂዷል። በውይይቱም በመንግስት ተቋማት ያለ አገልግሎት የተቀመጡና ተጠግነው አገልግሎት የማይሰጡ ንብረቶችን በማስወገድ የመንግስትን ንብረት ከብክነት መከላከል የሁሉም ተቋማት ኃላፊነት መሆኑን የባለስልጣኑ መስሪያ ቤት ዋና ስራ አስኪያጅ አቶ ዩሱፍ ኢብራሂም ገልጿል። የባለስልጣኑ ንብረት ዘርፍ ምክትል ስራ አስኪያጅ ወይዘሮ ፀሐይ መንግስቱ በበኩላቸው አገልግሎት የማይሰጡ ንብረቶችን ማስወገድ የከተማዋን ገቢ ከመደገፍና ምቹ የሥራ አካባቢን የመፍጠር አንድ አካል መሆኑን ገልጸዋል። ንብረቶቹ በጊዜ እንዲወገዱ በማድረግ ረገድ በርካታ ስራ እየተከናወነ ይገኛል ማለታቸው ተዘግቧል። እየተባባሰ የመጣው የአፈር መሸርሸር፣ የሰብል በሽታና የአፈር ለምነት መቀነስ የምስራቅ አፍሪካን የምግብ ዋስትና አደጋ ላይ እንደጣለውና አስቸኳይ እርምጃ እንደሚያስፈልግ አንድ አዲስ አጠቃላይ ሪፖርት አመላከተ። የግብርናና ሜትሮሎጂ ባለሙያው ፕሮፌሰር ንጉሴ ደቻሳ የአፈር ጤንነት ከሰው ደህንነት ጋር ያለውን ቀጥተኛ ግንኙነት ሲያስረዱ ድሃ አፈር ድሃ ህዝብን ይፈጥራል፣ ድሃ ህዝብ ደግሞ የበለጠ ይደሃያል ሲሉ ተናግረዋል። አፈሩ ለም በሆነበት ቦታ ህዝቡ ሀብታም ነው፣ ህፃናትን በደንብ ይመገባሉ። አፈሩ ድሃ በሆነበት ቦታ ግን የዚህ ተቃራኒ ነው የሚሆነው ሲሉም አስረድተዋል። ችግሩን ለመቅረፍ በኔዘርላንድ የውጭ ጉዳይ ሚኒስቴር የገንዘብ ድጋፍ በዓለም አቀፉ የአፈር ማጣቀሻና መረጃ ማዕከል መሪነት በኢትዮጵያ፣ በኬንያ፣ በሩዋንዳ ሲካሄድ የነበረው የመሬትና የአፈር ሰብል መረጃ አገልግሎት ፕሮጀክት መጠናቀቁ ተገልጿል። ይህ ፕሮጀክት በሶስቱም ሀገራት በሚገኙ የግብርና ምርምር ተቋማት ውጤት የብሔራዊ የመሬት አፈርና የሰብል መረጃ ማዕከላትን አቋቁሟል። እነዚህ ማዕከላት የመስክ ምልከታዎችን፣ የሳተላይት ምስሎችንና ኢኮኖሚያዊ ስታቲክሶችን በማቀናጀት ለአርሶ አደሮችና ለፖሊሲ አውጪዎች የአየር ንብረትን የሚቋቋሙ ዘመናዊ የግብርና ስራዎችን ተግባራዊ ለማድረግ የሚያግዙ መረጃዎችን ይሰጣሉ። የአውሮፓ ህብረት ተወካይ በበኩላቸው ትክክለኛ ውሳኔዎችን ለመወሰን ትክክለኛ መረጃ ሊኖር ይገባል ሲሉ ወጣት አፍሪካውያን ሳይንቲስቶች እንደዚህ ያሉ መረጃዎች ላይ መሰረተ ልማት እንዲጠቀሙ አሳስበዋል። የኢትዮጵያ የግሉ ዘርፍ ተወካዮች በመንግስት ቀጥተኛ የንግድ ተሳትፎ ምክንያት ከፍተኛ ሙስና፣ ቢሮክራሲና መሰናክል ያልተገመተ የቁጥጥር ስርዓት እየገጠማቸው መሆኑ ተገለጸ። የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት በቅርቡ በሰላም ግንባታ ውስጥ የንግዱ ማህበረሰብ ሚና በሚል መርህ ቃል ባዘጋጀው መድረክ ላይ መንግስት ከንግድና ከቢዝነስ እንቅስቃሴዎች ሙሉ በሙሉ እንዲወጣ አጥብቆ ጠይቋል። የምክር ቤቱ ተወካይ አቶ ሻምበል ሚደቅሳ ፍቃድ ባወጡ ባለሀብቶች ላይ የሚደረገው የመንግስት ጫና መቆም አለበትም ብለዋል። አክለውም ንግድ የባለሀብቶች ህጋዊ መብት እንደመሆኑ እገዳ ሳይሆን ማበረታቻና ምቹ ሁኔታ እንደሚያስፈልጋቸው ተናግረዋል። በተመሳሳይ በአዲስ አበባ ሉካንዳ ስጋ ነጋዴዎች ማህበር ተወካይ አቶ አየለ ተሻለ ተግባራዊ ሊሆን የማይችሉ የመንግስት ደንቦች ለሙስና እየዳረጉ መሆኑን ገልጸዋል። በሬ የገፋ እንዴት ሰነድ ትሰጣል ሲሉም ግልጽ ያልሆነና ለቅጣት የሚዳርጉ ህጎችን ተችተዋል። ተወካዮቹ አንዳንድ ባለስልጣናት እነዚህ ህጎችን እንደ ሽፋን በመጠቀም ጉቦ እንደሚጠይቁም በምሬት ገልጸዋል። የምክር ቤቱ ፕሬዝዳንት ወይዘሮ ዛህራ መሐመድ በበኩላቸው ዘላቂ ሰላም ለንግድ ኢንቨስትመንትና ለሸቀጦች ዝውውር መሰረት መሆኑን ጠቁመዋል። በመጨረሻም የግሉ ዘርፍ ተወካዮች አሁን ያለውን የፍትህ ስርዓት በፖለቲካ ጣልቃ ገብነትና በሙስና የተተበተበ መሆኑ ባለሀብቶችን ለአደጋ እያጋለጠ ነው ብለዋል። በአምባሰል ውጫሌ ልዩ ስሙ ድባል በሚባል ቦታ በተፈጸመ የድሮን ጥቃት የፋኖ አመራሮችን ጨምሮ በርካታ የታጣቂ ኃይሉ አባላት መገደላቸውን ከስፍራው ያገኘነው ሰበር መረጃ አመላከተም። የጥቃቱ ኢላማ የተደረጉት ታጣቂዎች በአካባቢው ሲንቀሳቀሱ እንደነበረ ነው ለማወቅ የተቻለው። በታጣቂዎቹ የደረሰውን ጉዳት በተመለከተ በቀጣይ ዘገባዎቻችን መረጃዎችን አጠናክረን የምናቀርብ ይሆናል። በዓለም አቀፍ የሰዎች ህገወጥ ዝውውር የተከሰሰውና ከኢትዮጵያ ወደ ኔዘርላንድ ተላልፎ የተሰጠው ኤርትራዊ ተወልደ ጎይቶም ክስ ዛሬ መታየት ጀመረ።
ተወልደ ጎይቶም በቅጽል ስሙ ዋሊድ በሊቢያ በሺዎች የሚቆጠሩ ስደተኞችን በመዝረፍ በማሰቃየትና ጭካኔ የተሞላበት ህገወጥ የሰዎችን ዝውውር ንግድ በመፈጸም ወንጀል በ5 ክሶች የኢትዮጵያ ፍርድ ቤት ጥፋተኝነት ውሳኔ አስተላልፎበታል። በተወልደ ጎይቶምና በግብረ አበሮቹ ላይ የኔዘርላንድ ፍርድ ቤት የበርካቶችን ምስክርነት ስለሚሰማው ውሳኔ የሚሰጥበት ጊዜ የ1 ወር ያህል ሊወስድ ይችላል ተብሏል። ተወልደ ጎይቶም ወይም ዋሊድ ዓለም አቀፍ የሰዎችን ዝውውር ቡድን በመምራት በሊቢያ ውስጥ ኤርትራውያንን በማሰር በማሰቃየትና ጾታዊ ጥቃቶችን በመፈጸም ተወንጅሏል። ተወልደ የሚመራው የወንጀል ቡድን በሊቢያ ባኒ ዋሊድ በሚባል አካባቢ የስደተኞች ማቆያ የነበረው ሲሆን ከግብረ አበሮቹ ጋር በመሆን ከሱዳን እና ከሌሎች ሀገራት የመጡ ስደተኞችን በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበረም ተነግሯል። ወደ አውሮፓ ለመድረስ የሚሞክሩ ስደተኞች በሊቢያ ካምፖቻቸው ውስጥ በነበሩበት ወቅት ድብደባ፣ ረሃብ፣ መደፈሮችን ጨምሮ አሰቃቂ ጥቃትን ለዓመታት ፈጽሞባቸዋል። በዚህ ምክንያት በርካታ ስደተኞች መሞታቸውም ይነገራል። በተያያዘ ዜና 44 ኤርትራውያን በኬንያ አንድ ቤት ውስጥ ተደብቀው መያዛቸውን የሀገሪቱ ፖሊስ አስታውቋል። 44ቱም ጥገኝነት ጠይቀዋል። እነዚህ ኤርትራውያን በኡጋንዳ ድንበር አካባቢ በሚገኘው ቡንጉማ ከተማ ውስጥ በሚገኝ አንድ ቤት ውስጥ መሆኑን ፖሊስ አስረድቷል። የአካባቢው ነዋሪዎች በሰጡት መግለጫ ኤርትራውያኑ ዛሬ ንጋት ላይ በወታደራዊ ተሽከርካሪ ተጭነው በመምጣት እዛ ቤት ውስጥ እንዲገቡ መደረጋቸውን አስታውቋል። ከተያዙት 44 ኤርትራውያን ውስጥ ህፃናት፣ ሴቶችና ወጣቶች የሚገኙበት ሲሆን በአሁኑ ወቅት በፖሊስ ጣቢያ እንደታሰሩ ተደርጓል። ተደርገዋል። የከተማው ፖሊስ ቃል አቀባይ በሰጡት መግለጫ የታሰሩ ሰዎች ጉዳይን በተመለከተ የሀገሪቱ ኢሚግሬሽን መስሪያ ቤት ውሳኔ እስኪሰጥ ድረስ በእስር ላይ እንደሚቆዩ አስረድተዋል። ኤርትራውያኑ በበኩላቸው በሀገራቸው ውስጥ ለደህንነታቸው ስጋት ስለገጠማቸው መሰደዳቸውን ገልጸው በሀገራቸው ሰላም እስኪሰፍን ድረስ የኬንያ መንግስት ጥገኝነት እንዲሰጣቸው ጥያቄ ማቅረባቸውን ሲቲዝን የተሰኘው ጋዜጣ ዘግቧል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለዛሬ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።